ሰላማችሁ ይብዛ። እግዚአብሔር አምላክ የአካል ክፍላቶች አሉትን? ዛሬ በአባቶች ማስረጃ እግዚአብሔር አምላክ የአካል ክፍል እንደሌለው ሶስት አባቶችን ብቻ ለማየት እንሞክራለን። የመጀመሪያው ሴንት ሄሬኔስ ኦፍ ሊዮ ወይም ደግሞ ቅዱስ ሄሬኒመስ ማለት ነው። በአጌንስት ሄሬሲስ መጽሐፉ ቡክ 2 ቻፕተር 13 ቁጥር 3 በግልጽ እግዚአብሔር አምላክ የአካል ክፍል የለውም ብሎ ያስቀምጣል። እንዲህ ይላል: Far removed is the father of all from those things which operate among men. እግዚአብሔር አምላካችን የሁሉም አባት የሆነው እግዚአብሔር አምላክ ሰዎች ከሚሰሩት አሰራር እጅጉን የራቀ እንደሆነ እናምናለን ይላል። The affections and passions. He is simple, not composed of parts. እሱ ሲምፕል ነው ወይም ደግሞ አንድ ፍጹም የሆነ ነው እንጂ composed of parts ከአካል ክፍላቶች የተዋቀረ አይደለም ይላል። Without structure, ቅርጽ የለውም። All together like and equal to himself. ሁሉም አካላቶቹ አንድ የሆነ እንጂ የተከፋፈለ ያልሆነ ፍጹም አካል ያለው ነው ይልና he is all mind, all spirit, all thought, all intelligent, all reason. ሁሉ አካሉ ዕውቀት፣ ጥበብ፣ መንፈስ የሆነ እግዚአብሔር እንጂ በአካላት ክፍሎች የተከፋፈለ አይደለም ብሎ ሄሬኔስ በግልጽ ያስቀምጣል። ሁለተኛ አባት ደግሞ ቅዱስ አትናቴዎስ ነው። በብዙዎች ለማስረጃ እግዚአብሔር አካል ክፍል አለው ብሎ ለማስረጃነት የሚጠቅሱት አባት እሱ ነው። ቃል በቃል አጌንስት ዘ ሄዘንስ ወይም ደግሞ በእንተ መናፍቃን መጽሐፉ 41ኛው ፓራግራፍ ላይ እንዲህ ብሎ ይጀምራል ማለት For men composed of parts and made out of nothing have their discourse composite and divisible but God possesses true existence and is not composite ይላል። ምን ማለት ነው? የሰው ልጆች የተለያዩ የአካል ክፍላቶች አሏቸው፣ ኦፕሬሽናቸውም የተለያየ፣ አሰራራቸውም ልዩ ልዩ ነው ማለት ነው። እግዚአብሔር ግን ትሩ ኤግዚስተንሱ ምንድነው? ኮምፖዚት የሆነ አይደለም፣ ወይም ደግሞ የአካል ክፍሎችን አዋህዶ የያዘ አይደለም። ሲምፕል ነው። አንድ ፍጹም የሆነ አካል ያለው ነው ብሎ ቃል በቃል ይናገራል። እንደውም እንዲህ ብለው ለሚያስተምሩ አካላት ራሱ ቅዱስ አትናቴዎስ የሄዘንስ አምላክ ብሎ ይወቅሳቸዋል ማለት ነው። ምክንያቱም የነሱ አምላክ ከቦዲ ፓርቶች የተዋቀረ ነው ብሎ ይወቅሳቸዋል። እንዲህ ይላል እዛው አጌንስት ሄዘንስ ፓራግራፍ 28 ላይ እዚህ እንደምትመለከቱት ማለት ነው። ምን ይላል? ሂማን ቦዲ ኢዝ ኢናፍ ቱ ሪፊት ዘም ይላል። ምክንያቱም የነሱ አማልክት አካል ክፍላቶች ያሏቸው ስለሆኑ ሰው ልጆች አካል ክፍላቶች ወስደን የነሱን አምላክ ሪፊት ለማድረግ በጣም ቀላል ነው ይላል። for just as the eye is not the sense of hearing nor is the letter a hand ይላል። አይን ለማየት እንደማንጠቀመው ልክ እጅም እንደዚያው ማለት ነው የተለያዩ ናቸው። nor is the belly the breast ልክ ሆዳችንም እንደ ደረታችን አይደለም ይላል። nor again is the neck a foot እግርም ምን አንገት አይደለም። but each of this has its own function ማለት ስለዚህ እጅ የሚሰራው አይን አያዩም፣ አይን አይሰራውም፣ አይን የሚሰራው እጅ አይሰራውም፣ እግር የሚሰራው ደግሞ አንገት አይሰራውም ሚልና ስለዚህ እያንዳንዳቸው የየራሳቸው ምን አላቸው ማለት ነው ስራ አላቸው ማለት ነው። and a single body is composed of these distinct parts አንድ አካል አንድ ሰው ለመባልም የነዚህ አካል ክፍላቶች ምንድነው ውሁድ ነው ማለት ነው። ስለዚህ ምን ይላል? if they combine the parts of creation into one body and proclaim it to God እነዚህን የአካል ክፍላቶች ለፍጡር የሰጡትን የአካል ክፍላቶች ሰብስበው ለእግዚአብሔርም ከሰጡት ይላል it follows እነዚህ ችግሮችን ያመጣል ይላል። firstly that he is unlike himself ማለት ራሱ የሆነ አካሉ ከሆነ አካሉ የማይመሳሰልበት ክፍል አለ ማለት ነው አሻውን አባብ secondly that he is destined to be divided again እርሱ ራሱ ደግሞ ምን እንዲሆን እናደርገዋለን ይላል እንዲከፋፈል እናደርገዋለን ማለት in accordance with the nature tendency of the parts to separation ስለዚህ እርስ በርሱ ደግሞ የተለያየ ወይም ደግሞ የተናጣጣለ የተከፋፈለ ባህሪ አለው ብለን መናገር እንጀምራለን ብሎ አትናቴዎስ ይናገራል ማለት። ሶስተኛው አባት ጆን ኦፍ ደማስከስ ወይም ደግሞ ዮሐንስ ዘደማስቆ ነው። ኦርቶዶክስ ፌዝ በሚለው መጽሐፉ ቡክ 1 ቻፕተር 9 የመጀመሪያው ክፍል ብታነቡት ሪኮመንድ አደርጋችኋለሁ። ሰላማችሁ ይብዛ።